The range of the listed data is a difference between the highest value and the lowest value. So range ስንል ከተሰጠን ዳታ ላይ ከትልቁ ቫልዩ ላይ ትንሹን ቫልዩ ስንቀንስ የምናገኘው ውጤት ነው። ለምሳሌ እዚህ ኤግዛምፕል 6a ላይ እነዚህ ቁጥሮች ተደርድረዋል። ከነዚህ ትልቁ 80 ነው፣ ትንሹ ደግሞ 40 ነው። ስለዚህ ከ80 ላይ 40 ስንቀንስ የምናገኘው ቁጥር 40 ሬንጅ ይባላል ማለት ነው። ይህም በትልቁና በትንሹ ቫልዩ መካከል ያለው ልዩነት ማለት ነው። ኤክሰርሳይዝ 7.3.4 find the range of the following data። እዚህ ጋር መረጃዎች ተደርድረዋል። ሶ የነዚህ ሬንጅ ምን ያህል ነው የሚለው። ሶ ሬንጅ ማለት የመጀመሪያው ከሃይስት ቫልዩ ላይ ስሞለስት ቫልዩ መቀነስ ነው። ከዚህ ውስጥ እንደምናየው 90 ሃይስት ቫልዩ ነው፣ ሲቀነስ ዝቅተኛው 13 ነው። ስለዚህ ከ90 ላይ 13 ቀንሰ የምናገኘው ውጤት ሬንጅ ነው ማለት ነው። 77 ማለት ነው። ሲ ጋር ስንመጣ ከነዚህ ትልቁ ውጤት ሁሉም ኔጌቲቭስ ናቸው ከዜሮ በስተቀር። ስለዚህ the highest value 0። ሶ ሬንጅ ማለት 0 ሲቀነስ ከነዚህ ትንሹ ቁጥር ኔጌቲቭ ሁሉም ስለሆኑ ማለት ነው። ኔጌቲቭ 900 is the smallest one። ስለዚህ ሲቀነስ ኔጌቲቭ 900 ማለት ነው። ሶ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው የሚሆነው። ሶ 0 + 900 900 ይሆናል ማለት ነው ሬንጁ። በተመሳሳይ የዚህ ሬንጅ ደግሞ ስንት ነው የሚሆነው? ስለዚህ ስንት ይመጣል ማለት ነው? 2.5 ማለት ነው። In a class of 20 students, the highest score in mathematics exam was 94 and the lowest was 41. What was the range? ስለዚህ ሬንጁን ለማወቅ ከትልቁ ውጤት ላይ ትንሹ መቀነስ ነው። 53 ነው ማለት ነው። የመጨረሻው የዚህ ቻፕተር ኤክሰርሳይዝ ይሄ ነው። ስለዚህ ይህን ጥያቄ ሰርተን የመጨረሻውን ዩኒት 7 እናጠቃላለን ማለት ነው። የሰባተኛ ክፍል ትምህርት the highest in centimeters of the members of a school football team has been listed below. Find the mean, mode, median and range of the above given data. ሶ እዚህ ጋር ተሰጥቶናል ቁመታቸውን የተሰጠን የትምህርት ቤት የኳስ ተጫዋቾች ማለት ነው። ሚናቸውን ፈልግ ነው የሚለው። ሶ ሚን ማለት እነዚህን ቁጥሮች እንደምራቸውና እስከ ስንት ነው እንደምራው? እስከ ብዛታቸው ድረስ ማለት ነው። 1 2 3 4 5 6 7 8 8 ቁጥሮች ናቸው። ከደመርን በኋላ ብዛታቸው 8 ስለሆነ ለ8 እናካፍላለን ማለት ነው። ሶ የምናገኘው ውጤት ሚን ይሆናል ማለት ነው፣ ወይም አቨሬጅ ቫልዩ ነው። ኦኬ ሞድ ማለት ከነዚህ ቁጥር ውስጥ የተደጋገመው ነው። ስለዚህ የትኛው ቁጥር ነው በብዛት የተደጋገመው የሚለውን ነው ቼክ የምናደርገው። 142 140 130 158 132 ስለዚህ የተደጋገመ የለም። የተደጋገመ ከሌለ ይሄ ቁጥር ማለት ነው ሞድ የለውም ማለት ነው ሞድ። ሜዲያን ደግሞ ስንሰራ መጀመሪያ ቁጥሩን ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ ነው አሬንጅ የምናደርገው። ስለዚህ አሬንጅ ስናደርግ 132 130 132 ስለዚህ መጀመሪያ ቁጥሮችን ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ አሬንጅ አድርገን እናስቀምጣቸዋለን። እዚህ ጋር ያስቀመጥኩት ኢንክሪዚንግ ኦርደር ነው። ሶ ሜዲያን ማለት የነዚህ ሁለቱ ቁጥሮች ድምር ሲካፈል 2 ማለት ነው። ስለዚህ 140 ሲደመር 142 282 ነው የሚሆነው። ይሄ ለሁለት ስናካፍል 141 ይሆናል ማለት ነው። ስለዚህ ሜዲያን 141 ነው ማለት ነው።
ሜዲያኑ 141 የሆነው እነዚህ በመሃል ያሉት ሁለት ቁጥሮች ስለሆኑ ማለት ነው። ነገር ግን መሃል ላይ ያለ ቁጥር ቢኖር ኖሮ እሱ ነበር ሜዲያን የሚሆነው ማለት ነው። ግን እዚህ ጋር መሃል ላይ ያለ ቁጥር ስለሌለ እነዚህ ሁለቱን ደምረን ለሁለት ነው የምናካፍለው ማለት ነው። ሁለተኛው ጥያቄ ላይን ግራፍ ኮንስትራክት ማድረግ ነው እና ፍሪኩዌንሲ ቴብል መስራት ነው። ለሁለተኛው ጥያቄ ላይን ግራፍ መስራት ነው። እናንተ ትሰሩታላችሁ። ኤክስ እና ዋይ አክሲስ ይኖረናል። እዚህ ጋር ዳታዎችን እናስቀምጣለን። earnings days። እዚህ ጋር ደግሞ ቨርቲካሊ ዋይ አክሲስ ላይ earnings እናስቀምጣለን። ምናልባት በመቶ ልንከፋፍለው እንችላለን። 100 200 እያሉ ማለት ነው። ከዛ እዚህ ጋር መንዴት ውስጥ እንላለን። ከዛ እዚህ ጋር ዋጋዎችን አስቀምጠን ድሮ ማድረግ ነው ላይን ግራፍ። question number 3 ሚን ሞድ እና ሜዲያን መፈለግ ነው እና ሬንጅ ቅድም አይተናል። ለምሳሌ ሬንጅ ከትልቁ ላይ ትንሹ መቀነሰው ከ23 ላይ 3 መቀነስ ነው 3 ነው። ሚን ሞድ ሜዲያንም ከላይ የሰራነው ስላለ ከሱ ጋር ተመሳሳይ ነው። እናንተ ትሰሩታላችሁ። አራተኛውን ጥያቄ እንስራና እንጨርሳለን ማለት ነው። 3000 students appeared for an examination from 5 different centers of a city. From the given pie chart, find the number of students appearing for examination from each center. 5 ሴንተሮች አሉ ፈተና የተፈተኑበት ተማሪዎች። እያንዳንዱ ሴንተር ላይ የተፈተኑ ተማሪዎች ብዛታቸው ምን ያህል ነው የሚለው ተሰጥቶናል። እዚህ ጋር በዲግሪ ማለት ነው። አጠቃላይ የተማሪዎች ብዛት ተሰጥቶናል። እዚህ ጋር 3000 ተማሪዎች ናቸው። ለምሳሌ ሴንተር 5 ላይ ያሉ ተማሪዎች ብዛታቸውን ለማወቅ 90 ዲግሪን በአጠቃላይ ተማሪዎቹ ብዛትና አባዛና ለስንት ነው የምናካፍለው? ለ360 ዲግሪ ማለት ነው። ምክንያቱም ሰርክል አጠቃላይ የዲግሪዎቹ ብዛት ሲደመር 360 ስለሚሰጥ ማለት ነው። እነዚህ ዲግሪዎች ሲደመሩ አጠቃላይ ብዛታቸው ወይም ድምራቸው 360 ነው። ይህን ስናካፍል ስንት ነው የምናገኘው? 750 ይመጣል። ስለዚህ ሴንተር 5 ላይ የተፈተኑት ተማሪዎች ብዛታቸው 750 ነው ማለት ነው። በተመሳሳይ ለምሳሌ ሴንተር 4 ላይ ወይም ሴንተር 1 ላይ የተፈተኑት ተማሪዎች ብዛታቸው ለማወቅ 108 ዲግሪ ስለተሰጠ ማለት ነው ሲባዛ 3000 ሲካፈል ለ360 ዲግሪ ማለት ነው 900 ተማሪዎች ሴንተር 1 ላይ ተፈትነዋል ማለት ነው። በተመሳሳይ ሌሎችንም እንደዛ ያባዛችሁና ያካፈላችሁ ነው የምትሰሩት። ነገር ግን እዚህ ጋር የተሰጠው ይሄ ዲግሪ ስለሆነ ነው እንጂ ፐርሰንት ቢሆን ኖሮ እንዴት ነው የምንሰራው? ምን ያህል ተማሪዎች እንደተፈተኑ ለማወቅ እዚህ ጋር የምናስተካክለው የሚባዛውን ብቻ ነው። 3000 እንዳለ ይቀመጣል። 64% የዚህ 3000 64% ምን ያህል ነው? 64 ሲባዛ 3000 ሲካፈል 100 ማለት ነው። ስለዚህ ማወቅ ያለብን ፐርሰንት ሲሰጠን የምናካፍለው ለ100 ነው። ማቴማቲክስ እርስ በርስ መተጋገዝ ይጠይቃል። ስለዚህ ከጓደኞቻችሁ ጋር መተጋገዝ እና አብራችሁ መስራት እንዳለባችሁ እንዳዘነጉ እሱን በመጨረሻ ለማስታወስ ነው። በድጋሚ በቀጣይ በሌላ ቪዲዮ እስክንገናኝ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።